ወደች ማለት ነው። የዚችን የልጅ ነገር እንግዲህ ከሞተች የተወሰነ ወራቶች ይሆናሉ እና ሁሉም ሰው በጣም ውስጡ ነው የተሰበረው። በተለይ ደግሞ እናቷን ምናምን ሚዲያ ላይ ስታዩ አባቷን ወላሂ በጣም የምታሳዝነው እና እንደገና ደግሞ ገና ብዙ አላየችም። ገና ብዙ ነገር የሚጠብቃት ልጅ ነበረች እና ወላሂ በጣም ነው ልብ የሚሰብረው። በተለይ ደግሞ ከሞተች በኋላ በራሷ ቲክቶክ ፔጅ ላይ የሚለቀቀው ነገር በጣም ነው ልብ የሚነካው ማለት ነው። አሁን ይሄ ቪዲዮ እና ይሄ እዚህ ላይ የምታዩት ፎቶ ማለት ነው እንግዲህ ይሄ ትናንትና ምናምን በሷ ቲክቶክ ፔጅ ላይ የተለቀቀ ነው እና በጣም ነው ልብ የሚሰብረው። በዛ ላይ ደግሞ ሰው የሆነ ሰው ሞቶ ገዳው ሳይታወቅ ሲቀር ምናምን ለቤተሰብም ለሁሉም ሰው በጣም ልብ ይሰብራልና ወላሂ በጣም ነው የምታሳዝነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዴት አልሐምዱሊላህ። እናንተ እንዴት ናችሁ? ወደዚህ ለዚህ ተባድስ ከናችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ የዚችን እህታችንን ነገር በጣም ልብ ይሰብራል ማለት ነው። እንግዲህ እንዳየነውም እንግዲህ ተጠርጣሪ የተባለውም እንግዲህ ተይዞ እንዴት ተለቀቀ አይተናል ማለት ነው። እና ደግሞ አንድ ሰው ማለቴ በቃ እንደዚህ በድንገት ሲሞት ታሞ ሳይሆን ምን ሳይሆን እንደዚህ በድንገት ሲሞት በጣም ልብ ይሰብራልና በተለይ ደግሞ ቤተሰቦቿ እናቷን አባቷን ምናምን ስታዩ በጣም ነው ወላሂ ልብ የሚሰብረው። እና እንግዲህ አላህ ሐቋን ያወጣላት ማለት ነው። በጣም ነው የሚያሳዝነው። በቃ በኢትዮጵያ ምድር ላይ ሰው ሞቶ የሰው ደም በቃ ማን እንደገደለው አይታወቅም። በቃ ተደባብሶ ምናምን ነው የሚቀረውና በጣም ነው አንጀት የሚበላው ወላሂ። እንደዚህ ሀገራችን ላይ በቃ ሰው መርከሱ በቃ በጣም ነው የሚያሳዝነው። እና በተለይ ደግሞ ከሞቶች በኋላ የሚለቀቁ ቪዲዮዎች የሚለቀቁ ፎቶዎች በቃ ማለት አንዳንዴ የሆነ ነገር ውስጥ ገብታችሁ ከአንዴ ሁለቴ ሲደጋገም የምንወደው ህይወትም ቢሆን የምንወደው ነገርም ቢሆን ከህይወት የሚበልጥ የለምና እንግዲህ እሷ ይሄ ነገር የሚያሳየው በተደጋጋሚ ብዙ ነገር ሲደረግባት እንደነበረ እንግዲህ ይሄ ከየትም አይመጣም መቼም አይደል? የተደረገባት ነገር ነው አሁን እየወጣ ያለውና ይሄ ህይወታችሁ ላይ የሆነ ነገር ተደጋጋሚ ነገር ሲፈጥርባችሁ ለልጄ ብዬ ለምን ብዬ እያላችሁ የራሳችሁን እስከ ሞት ድረስ ባታደርጉ። ምክንያቱም ብዙ የሚጠብቃችሁ ነገር አለ አይደል? የሰው ልጅ ከሞተ መቼም ተሞት የሚነሳ ሰው የለም። ከሞተ ሞተ ነውና በህይወት ካለ ደግሞ ህይወት ይቀጥላል። በተደጋጋሚ የሰው ልጅ እንደዚህ እስከሚሆን ድረስ ምንም ታዋቂ ቢሆኑ ምንም ቢሆኑ እንግዲህ እንደዚህ እስከመሆን ድረስ መጠበቅ ማለት ምን ማለት ነው? በጣም ነው የሚያሳዝነው ወላሂ። እንግዲህ ይሄ ነገር ለእውነተኛ ጓደኞቿ ወይም ለቤተሰብ ቪዲዮውን እየላከች ሊሆን ይችላል፣ ወይም ደግሞ ራሷ ስልክ ላይ የተገኘ ነገር ሊሆን ይችላል። ማለት አንዳንዴ ትዳርንም ለሰው ላለመናገር በትዳር መሀልም ደግሞ ሰው ላለማስገባት የሚያዝ ነገር አለ። ግን ደግሞ ይህ አግባብ ነው ብዬ አላስብም። ወላሂ በጣም ነው አንጀቴን የበላች። በዛ ላይ ደግሞ እንደገና እንደ አዲስ በራሷ ፔጅ ይሄ ቪዲዮ እና ይሄ ፎቶ ሲለቀቅ ሁሉም ሰው ነው በጣም ያዘነውና እንደገና ደግሞ እንደ አዲስ ለቤተሰቦቿም አዲስ ነገር መቀስቀስ ነው። ይሄ ነገር ደግሞ ያው መሽመካ ቤተሰብ ፈቃድ ሳይል አይለቀቅም። ግን ደግሞ ቤተሰብም እንዲለቀቅላቸው ወደ ሚዲያ እንዲወጣላቸው የሚፈልጉት ፍትህ ፈልገው ነው እንጂ ፍትህ ቢያገኙ ወይም ደግሞ ቢያንስ እንኳን የበደላት ሰው እንደዚህ ያደረጋት ሰው እንኳን የገደላት ሰው እንኳን ታስሮ ቢሆን በዛ ነገር ይጽናናሉ። እንግዲህ ተጠርጣሪም የተባለ ያው እንደተለቀቀ ሁላችንም እናውቃለን። እና በጣም ነው ልብ የሚሰብረው። ምክንያቱም ሀገራችን ሰው እየሞተ ደሙ በቃ ደም አልባ ሆኖ ይቀራል። የገደለው ሰው አይታወቅም። ሰው ይሄ ነው እንኳን ማለት ይሄ ነው እንኳን የገደለው ቢሉ እንኳን ቤተሰብ ማስረዳት ቤተሰብ ማወቅ እንኳን አንድ ረፍት ነውና በጣም ነው ልብ የሚነካው ወላሂ። እና አላህ ሐቋን ያወጣላት። እንግዲህ ትልልቅ ቲክቶከሮችም ትልልቅ ዩቲዩበሮችም ሼር እያደረጉ ነው። ቪዲዮ ሁሉም እየሰራ ነው። በተለይ ደግሞ ቲክቶክ ላይ ከዩቲዩብ ይልቅ ቲክቶክ በጣም ተደራሽነት ስላለው ሁሉም ሰው ፍትህ እየጠየቀ ነው። ሁሉም ሰው ያኔ ከአንዳንዶቹ የሌላ አካል ደጋፊ ከሆኑት ውጭ አብዛኛው ግን ወላሂ በጣም ፍትህ እየጠየቀላት ነው። ግን እስካሁን ድረስ ምንም አይነት ፍትህ አልተገኘላትም እና አላህ ፍትህ ያስገኝላት። እንደገና ደግሞ አላህ እንደዚህ አይነት ነገር ይጠብቀን። ከባድ ነው በጣም። ምክንያቱም እሷ መውጣት እንደዚህ ሲያደርጋት ራሱ መውጣት ፈልጋ መውጣት የማትችልበት አጋጣሚ ውስጥ ሆና ሊሆን ይችላል። የውስጧን እንግዲህ የሚያቅላት የለም።
ምክንያቱም ቤተሰብን በጣም ነው እንትን የሚለው። አሁን እንግዲህ ልጃችሁ ሞታ ይሄንን ነገር በአካል እንዳለች አታውቁም። አሁን ላይ ቪዲዮ ሲወጣ ይሄ ፎቶ ሲወጣ በጣም ልብ የሚነካው እንኳን አይደለም ለቤተሰብ ለእናት ለአባት ይቅርና እንደዚህ ሚዲያ ላይ ራሱ እንደዚህ ቪዲዮ ስትለቅላያት ሰው ራሱ ወላሂ በጣም የምታሳዝነው። እና እንግዲህ አላህ ፍትህ እንዲያስገኝላት እንላለን። ከዚህ ውጭ ምንም ማድረግ ስለማንችል ማለት ነው። ኢትዮጵያ ላይ ምንም መፍትሄ የለም። በነገራችን ላይ ሰው ሞተ፣ በተለይ ታዋቂዎች እንደዚህ ሞቱ ሲባል ሞቱ እንጂ መፍትሄ ያገኘ ሲባል እኔ ማንም ሰው በቃ አይቻላቅም። ገዳዩ ይሄ ነው ወይም ተገደለ ወይም የሆነ ነገር ሲባል አይቻላቅም። ባለፈው ብቻ የሆነች ልጅ እና የልጅቷ አባትያ ጋር ሆነው የገደሏት እንግዲህ እነሱ ብቻ እናትና የልጅ አባትያ የሞት ፍርድ ሊፈረድባቸው ነው ሲባል ሰምቻለሁ። ግን ይፈረድባቸው አይፈረድባቸው አሁንም የሚያሳይ ነገር የለም። ብቻ ግን ተብሏል የሞት ፍርድ ሊፈረድባቸው እንደሆነ ተነግሯል። ለመጀመሪያ ኢትዮጵያ ውስጥ ማለት ነው። እና እንግዲህ ፍትሃን አላህ ያውጣላት። ወላሂ በጣም ነው ልብ የሚነካው ማለት በቃ እንደዚህ አይነት ቪዲዮ ሲለቀቅ እንደዚህ አይነት ቁስሏ ምናምን እንደዚህ ሲለቀቅ ወላሂ በጣም ነው ልብ የሚነካው። እና ብቻ በጣም ከባድ ነው። ከእንደዚህ አይነት ነገር አላህ ይጠብቀን። አንዴ ሁለቴ እንደዚህ አይነት ነገር ሲደረግባችሁ ከዛ ህይወት ውስጥ ለመውጣት ሞክሩ በቃ። ምክንያቱም ከህይወት የበለጠ ነገር የለም። ወላሂ ከህይወት የበለጠ ነገር